ዴቫን ቲዩብ ተከታታዮች በሙሉ ዛሬ እንደሚታወቀው በሌላ ቪዲዮ መጥቻለሁ። ከዛ በፊት ግን እንኳን ደስ ያላችሁ ልላችሁ ፈልጋለሁ አድማጭ ተመልካቾቼ። በእናንተ እገዛና ሞራል አቅም ሆኖኝ እንግዲህ ወደ ተቋምነት ተቀይሯል ኤቫን ቲዩብ። እንግዲህ በዋነኛነት ከምንሰራቸው ስራዎች ውስጥ አንዱ ላብ ስራዎችን እንሰራለን። ላብራቶሪ ትሬኒንጎችን እንሰጣለን ለከስተመር፣ እንዲሁም ደግሞ ሰርቲፋይ እናደርጋለን። ጂኦቴክኒኮችን ስራዎችንም እንዲሁ በተመሳሳይ ሁኔታ እንሰራለን። ጂኦቴክኒክ ሪፖርቶችንም እንሰራለን። እንግዲህ አጠቃላይ ኮንስትራክሽን ስራዎች ላይ የሚያስፈልጉ የማቴሪያልን በሚመለከት ሁሉን ፉል ኮምፕሊት ስራዎችን ወደ እናንተ ደልቨር እናደርጋለን። እነዚህ ስራዎች መሰራት እንዲሰራላችሁ የምትፈልጉ ተቋማት፣ ግለሰቦች እንግዲህ ይህን ቪዲዮ የምታዳምጡ የምትሰሙ ሁሉ በድረገጽ ባለው አድራሻ ኮንታክት በማድረግ ሙሉን አገልግሎት ማግኘት ትችላላችሁ። እንግዲህ በዛሬ ቪዲዮ የአግሪ ኳሊቲ ቴስቶችን ለማየት እንሞክራለን። እንግዲህ አግሪ ኳሊቲ ቴስት ፎር ስፔሲፊክ ፐርፐዝ ፎር አስፋልት ሚክስ ዲዛይን ነው የምናዘጋጀው። እንግዲህ ሰፊ ነው። አስፋልት ኮንክሪት ኳሊቲ ቴስት ስንል በጣም ሰፊ ነው፣ ግን ፎር ስፔሲፊክ ፐርፐዝ እሱን እያደረግን በሚያስፈልገው ለቴስቱ በሚያስፈልገው ዊዝ ሪሌትድ እያደረግን ቪዲዮዎችን ቴስቶችን ያዘጋጅላቸዋለሁ። ለዚህ ለአስፋልት እንግዲህ ሚክስ ዲዛይን አግሪ ክሬሽንግ ቫልዩ which is required ነው as per the specification TFV 10% fine value impact value LA gradation soundness flakiness እያለ የሚቀጥሉ ቴስቶች ናቸው። ስለዚህ በዋነኛነት ቀጣይ ያሉትን ስራዎች ለምሳሌ ኮንክሪት ዲዛይን ላይ ስንገባ ደግሞ ፈርዘር ምንድነው ኮንክሪት ጋር ተያይዞ ከመሰራቱ በፊት ምን አይነት ኳሊቲ ቴስት ያስፈልጋል የሚለውን ነገር ደግሞ አያይዘን ለማቅረብ እንሞክራለን። እንግዲህ ወደ ቴስቱ ስንመጣ አግሪ ክሬሽንግ ቫልዩ እንዳልኳችሁ ሪፈር የሚያደርገው ቤስ ነው። ይሄ ቤስ የምንለው ብሪቲሽ ስታንዳርድ ነው። አሽቶ ወይም ቲ አርቲክል ቲ ካያችሁ ደግሞ አሳያችኋለሁ፣ ወደ ታች ይኖራል። አሜሪካን ስታንዳርድ ነው። ስለዚህ አስፐር ቲ አርቲክል ሪፈር አድርጎ ብሎ ኢንዲኬት ያደርግልናል። ለእኛ ግን ሁለት ሪፈረንሶችን እንጠቀማለን። አንደኛው ቤስ ነው ብሪቲሽ ነው፣ ሁለተኛው ደግሞ አሜሪካ ስታንዳርድ ነው። ለዚህኛው ለአግሪ ክሬሽንግ ቫልዩ ቤስ 812 ወይም ብሪቲሽ ስታንዳርድ 812 ህዝባር 110 1990 ፐብሊሽ የተደረገ ቴስት ነው። እንግዲህ እናንተ እቺን አርቲክል በመያዝ ፈርዘር ዲቴይሉን እዛ ላይ ማየት ትችላላችሁ። ቴስት ሲሰራ ምን አይነት ፕሪሲሽኖች ይኖራሉ፣ ምን ያስፈልጉናል የሚለውን ነገር ፈርዘር ከስክራች ጀምሮ ያሳያቸዋል። እኔ በዚህ እንግዲህ ስላይድ ማሳያችሁ ነገር ቢኖር ምንድነው ቤዚካሊ ፖይንቶቹን ነው ማሳያችሁ። ምክንያቱም አላማውን እናወራለን፣ ካልኩሌሽኖች እናወራለን፣ ኢኩዊፕመንቶች እናወራለን፣ ቴስት ኮንዳክቶችን፣ ፎርማቲንግ ሲስተሞች እናያለን። ቨርባሊ ደግሞ ሃይላይት እንዴት ፕሪፔር ይደረጋል የሚለውን ነገር አወራቸዋለሁ። እናንተ ግን አስፐር አርቲክል ገብታችሁ በደንብ ይሄ ዶክመንትድ የሆነ ነገር ነው። ፎር ፊውቸር በጣም ይጠቅማቸዋል። ለላብ ትሬኒንግ ውስጥ ላላችሁ ላብ ውስጥ ላላችሁ ልጆች እስከ ፈተና ድረስ ራሳችሁ የምታበቁበት ነው። ለሲቪል ፓርቱም ደግሞ which is more ሲቪል ፓርቱም ገብቶ የሚያይበት ነው። ስለዚህ ሞር ብዙ እውቀት የምታገኙበት ስለሆነ ይህንን ሞር ተጠቃሚ የምትሆኑበት ሁኔታዎች ነው የሚኖሩት። እሺ ወደ ቴስቱ ስንገባ እንግዲህ አላማው ምንድነው? ይህን ቴስት ስንሰራ እንደተባባል ነው ከዚህ በፊትም እንዳወራ ነው እንግዲህ በአፕላይድ ሎድ የሚፈጠር ኢፌክት ነው። ምክንያቱም በዊል ትራክ ሙቭመንት ሎድ አፕላይ ይደረጋል። ያ ሎድ አፕላይ ቀጥታ እንግዲህ ማቴሪያሉ ወይም ጠጠሩ ላይ ነው የሚያልፈው። በሚያርፍበት ሰዓት ምን አይነት ስትሬንግዝ ይኖረዋል፣ ዱራቢሊቲ ይኖረዋል የሚለውን ነገር በዋነኛነት የሚሸከመው ጠጠር ነው። ስለዚህ ያ ኢፌክት እንግዲህ ፌል የሚያደርግበት አንዱ ምክንያት መሸከም ሲያቅተው ሞር ፋይን ፕሮዲውስ ያደርጋል። ያ ማለት ጠጠሮቹ ሼፓቸውን በመቀየር አንጉላር ከሆነ which is round የመሆን ፕሮባቢሊቲዎች ይኖራሉ። ስለዚህ ጠጠሮች በአፕላይድ ሎድ በሚፈጠር ነገር ፍሪክሽን ዴቨሎፕ ያደርጋል። ሰምሃው ዳይሜንሽን ቼንጅ ይኖረዋል። ስለዚህ ምን ያህል ኢፌክት አለው ዊዝን ዘ ሊሚት ነው አይደለም የሚለው ነገር ኤቫሉዌት የምናደርግበት መንገድ ነው። ምክንያቱም ሞር ፋይን ከሆነ which is weak ነው፣ ለስ ፋይን ፕሮዲውስ ካደረገ ደግሞ ስትሮንግ ነው። ያ ነው አንዱ ኮንትሮል ፖይንታችን። አስፐር ስፔሲፊኬሽን ሪቪው እናደርጋለን። እንግዲህ እነዚህን ስራዎች ስንሰራ አግሪ ክሬሽንግ ቫልዩ ስንሰራ አፓራተሶች አሉ። ኮምፕሬስ ስትሬንግዝ፣ ሲቭ፣ ኦቨን፣ ባላንስ
ብራሽ ኤንድ ፈርዘር ኢኩዊፕመንቶች አሉ። እንዴት አድርገን ሳምፕሉን እናዘጋጃለን የሚለውን ነገር ሃይላይት ላርጋችሁ። በዋነኛነት እንግዲህ ማቴሪያል ሳምፕሊንግ ፍሮም ዋቴቨር ዘ ስቶክ ፓይል አዘርዋይዝ ስኳሪ ካመጣን በኋላ ሪፕሬዘንታቲቭ ሳምፕል ለዚህ ለምንፈልገው ኢች ሲቭ የራሱ ቴስት ሜተድ አለው። ለዚህ ለአግሪ ክረሺንግ ቫሊዩ እንግዲህ የምንጠቀም አንደኛው ማቴሪያል ሳምፕል ፕሪፔር የምናደርግበት የምንለይበት መንገድ ወንፊት ነው። ወንፊቱም 14 ፓስ እና 10 ሪቴን የሆነ ሲቭ ነው። ስለዚህ የመጣውን ሳምፕል ፕሮፐርሊ ኳርተር አድርገን ካዘጋጀን በኋላ 14ን ከላይ በማድረግ ዲስካርድ እና ኦቨርሳይዙ እናወጣለን። የ10 ሚሊሜትር ከታች በማድረግ በሱ ፕሮፐርሊ ሼክ እናደርጋለን። ሪቴን የሆነውን የ10 ሚሊሜትር ላይ ያለውን ሳምፕል ሙሉ በሙሉ ከወሰድን በኋላ ማጠብ ይኖርብናል። አቧራ ፕሮፐርሊ አቮይድ ማድረግ አለብን። ሶ ካጠብን በኋላ ለሚኒመም ለ4 ሰዓት ኦቨን ድራይ እናደርጋለን። አፍተር ኦቨን ድራይ እንግዲህ ወደ ሲሊንደር ነው የምንገባው። ሲሊንደር እናዘጋጃለን። ታምፒንግ ሮድ ይኖረናል፣ ስኮፕ ይኖረናል ለዚህ ስራ። ሶ በዋነኛነት ምንድን ነው የምናደርገው? ሁለት አይነት አማራጭ አለን። አንደኛው በኋላ ክረሽድ ካደረገ በኋላ ሳምፕሉን ሙሉ በሙሉ መመዘን፣ አለበዛ ደግሞ መጀመሪያ መመዘን የሚለው እድል ይሰጠናል። ስለዚህ እናንተ በተመቻችሁ መንገድ ማዘጋጀት ትችላላችሁ። ምንድነው የምታደርጉት? ኦልሬዲ ማስ ኦፍ ሳምፕል ኦሪጂናል ማስ ኦፍ ሳምፕል ማወቅ ስላለብን መጀመሪያ ሲሊንደሩን እንመዝናለን። ያችን ሲሊንደር ላይ ማስ ኦፍ ሲሊንደር እናገኛለን። ቤዝድ ኦን ዛት ማቴሪያል 3 ሌየር ያን ሲሊንደር በመከፋፈል 3 ሌየር በማድረግ ፊል እናደርጋለን። ኢች ሌየር ደግሞ 25 ስትሮክ ወር 25 ብሎስ ታምፕ እናደርጋለን። ታምፕ በምናደርግበት ኢች ሌየር ታምፕ በምናደርግበት ሰዓት ከሳምፕሉ የሮዱ ከፍታ ከ50 ሚሊ ሜትር ወይም ደግሞ 5 ሴንቲሜትር በላይ መሆን የለበት። ምክንያቱም አዲሽናል ሎድ አፕላይድ ሌላ አድቨርስሊ ሎድ አፕላይ ማድረግ የለብንም። ፍሪ ፎል ታምፕ አድርገን ኢች ሌየር 25 ስትሮክ ከመታም በኋላ ሙሉ በሙሉ ፉል ከሆነልን በኋላ ሌቭል አድርገን ኤክሰስ ማቴሪያል እናስወግዳለን። ቀጥታ ወዴት ነው የምናደርገው? ማስ ኦፍ ሳምፕል ፕላስ ሞልድ አለን። እዚህ ጋር ከመነሻ ስንነሳ ደግሞ ማስ ኦፍ ሳምፕል አለን። ስለዚህ ማስ ኦፍ ሳምፕል ፕላስ ሞልድ ሙሉ ፉል መሆኑ እርግጠኛ ከሆነ በኋላ ወደ ባላንስ እንመዘናለን። ባላንስ ላይ አድርገን ከመዘን በኋላ ምን እናገኛለን? ማስ ኦፍ ሳምፕል ፕላስ ሞልድ እናገኛለን። ሶ ይሄንን ሲቀነስ መጀመሪያ ሳምፕል ፊል ከማድረጋችን በፊት የመዘነው የሲሊንደሩ ማስ ስናቀናነስ ማስ ኦፍ ሳምፕል እናገኛለን። እንግዲህ ይችን ያዙልኝ። አንድ ኤም1 ወይም ደግሞ ማስ ኦፍ ሳምፕል አንድ አገኘም ማለት ነው። ይሄን ካደረግን በኋላ በተመሳሳይ ሁኔታ ወዴት ነው ትራንስፈር የምናደርገው? እንግዲህ ወደ ኮምፕሬስ ስትሬንግዝ ማሽን ለመውሰድ የራሱ የሆነ ሞልድ አለው። ያ ማለት ቤዝ ፕሌት አለው። እዛ ቤዝ ፕሌት ላይ መልሰን ፊል እናደርጋለን። በተመሳሳይ ሁኔታ እዚህ ጋር ሲሊንደሩን ኢች ሌየር ታምፕ እንዳደረግ ነው በተመሳሳይ ሁኔታ ፊል እያደረገን 3 ሌየር እንሞላለን። ምንም አይነት ማቴሪያል ሚስ አናደርግ፣ ምክንያቱም እዛ ጋር ሜጀር ዶናል ፕሮፐርሊ ይሄንን መስራት ይኖርብናል። ይሄንን 3 ሌየር በ25 ብሎስ መተን ከጨረስን በኋላ እንዳልኳችሁ ቀጥታ ወደ ኮምፕሬስ ስትሬንግዝ ማሽን ውስጥ ነው የምንከተው። እንግዲህ እዛ ካስገባን በኋላ 400 ኪሎ ኒውተን ሎድ አፕ ላይ ነው የምናደርገው በ10 ሚኒት ውስጥ። ስለዚህ ኢች ሚኒት 40 ኪሎ ኒውተን ሎድ አፕ ላይ እናደርጋለን ማለት ነው። አፍተር ኮምፕሊሽን ኦፍ 400 ኪሎ ኒውተን ዊዝን 10 ሚኒትስ ዊች ኢዝ ሪሊዝ እናደርጋለን ፎርሱን። ሶ ኮምፕሬስ ስትሬንግዝ ማሽኑ እየፈታን ሬዝ ካደረግን በኋላ ከዛ በማውጣት በ236 ሲቭ እናደርጋለን። እንግዲህ 236 ሲቭ ያደረግነውን ሳምፕል ፋይናሊ ፓሱን ሜጀር እናደርጋለን ባላንስ ላይ። ስለዚህ ፓስ ያደረገልንን ወደ ካልኩሌሽን ነው የምንሄደው። እንደምታዩት እዚህ ጋር ኦሪጂናል ማስ ኦፍ ሳምፕል አለን ቢፎር ቴስቲንግ። ከዛ በኋላ 236 ፓስ ያደረጋለ። ስለዚህ ፓስ ያደረገው ሲካፈል ኦሪጂናል ሳምፕሉ ስናደርግ ታይምስ 100 ስናደርግ አግሪ ክረሽንግ ቫሊዩ ወይም ኤሲቢ የምንለው እናገኛለን። እንግዲህ በዋነኛነት ይሄ አግሪ ክረሽንግ ቫሊዩ ብዙ ጊዜ አስፋልት አግሪጌት ላይ እና ኮንክሪት አግሪጌት ላይ ነው የሚጠየቀው። በዋነኛነት ኢራ 2002 ስታንዳርድ ስፔሲፊኬሽን ስታንዳርዱ የሚለን ምንድነው? ሚኒመም 25 በሆነ ሚንስ ደግሞ ከሆነ ደግሞ እስከ 29 ድረስ ይፈቅድልናል። ሶ ማክሲመም በኤኒ ሚንስ በቃ 29 መብለጥ የለበትም የሚል ጋይዳንስ ያስቀምጥልናል። ስለዚህ አግሪ ክረሽንግ ቫሊዩ ስንሰራ ከ29% በላይ ከሆነ ዊክ ነው። ዊዝን ዘ ሊሚት ውስጥ ግን ከሆነ ግን ኦኬ ነው፣ ቀጣይ ስራዎችን መስራት እንችላለን የሚለውን ነገር ይነግረናል። እንግዲህ እንዳልኳችሁ ጎን ለጎን ምን ሪቪው እያደረግን ነው፣ ኤቫሉዌሽኑንም በዛው ልክ አለፈ ወደቀ የሚለውን ነገር እንዴት ልናቅ እንችላለን የሚለውን ነገር ጎን ለጎን እያየን ነው የምንሄደው።
ሌላው ሁለተኛው ቴስት የሚሆነው ምንድን ነው? ቲኤፍቪ ነው ወይም 10% ፋይን ቫሊዩ ነው። እንግዲህ 10% ፋይን ቫሊዩ የምንለው ሁለት ሴናሪዎች አሉት which is dry season and wet season። እንግዲህ ዌት ሲዝኑ ብዙ ጊዜ የዝናቡን ጊዜ የክረምቱን ጊዜ ይነግረናል። ድራይ ሲዝኑ በድራይ ወይም ድራይ ኮንዲሽን ስንሰራው ደግሞ የድራይ ሲዝኑን ነው ሪፈር የሚያደርግልን። እንግዲህ ይሄ ቤዚካሊ ምንድን ነው? እንግዲህ አንድ ማቴሪያል የዝናቡንም የፀሐዩንም ጊዜ ካሳለፈ በኋላ የደረቁን ጊዜ ካሳለፈ በኋላ ምን አይነት ኮንዲሽኖች አሉት፣ ያንን መቋቋም ይችላል አይችልም የሚለውን ነገር ይነግረናል። እንግዲህ ወደ ኦብጀክቲቭ ስንሄድ በዋነኛነት ተመሳሳይ ናቸው። እነዚህ ከኢምፓክት ጋር የተያያዙ ነገሮች ናቸው። ከዌሪንግ ኢፌክት ጋር ነው። ምክንያቱም አንደር ትራፊክ ሎድ ምን ያህል ፋይን ፕሮዲውስ ሆነ ምናምን የሚለን ይህን ቴስት ለመስራት እንግዲህ እዚህም ጋር ቤስ 812 111 ህዝባር 1990 ፐብሊሽ የተደረገ ነው። ኤሲቢ 812 110 ነው። ይሄ 111 ነው። እንግዲህ እንደምታዩት እንዳልኳችሁ እዚህ ጋር ቴስት ሜተድ ሪፈር አድርጌላችኋለሁ። በዛ መሰረት ገብታችሁ ዲቴይሉ ማየት ትችላላችሁ። በተመሳሳይ ሁኔታ እንግዲህ 400 ኪሎ ኒውተን ነው ሎድ አፕ ላይ የምናደርገው በ10 ሚኒት ውስጥ። ትንሽ ለየት የሚያደርገው 10% ፋይን ቫሊዩ ምንድን ነው? 10%ቱ ፕሪዲተርምን ነው። 10% ፋይን ይሆናል ነው። ዘ ሪሜኒንግ ፓርቱ which is unknown ሎድ ነው። ስለዚህ unknown የሆነ ሎዱ ካልኩሌት አድርገን ነው እዚህ ጋር የምንሰራው ደግሞ። ስለዚህ ፋይን ፐርሰንቱ which is ከ7.5 እስከ 12.5 ነው የሚሆነው። በዛ ሬንጅ ውስጥ ከመጣለን ዘ ሪሜኒንግ ካልኩሌት የምናደርገው ምን ያህል ሎድ አገኘን ነው። ስለዚህ ብዙ ጊዜ ይህንን ፕሮዲውስ ለማድረግ ቀጥታ ማቴሪያል ፕሮፐርቲው ቤዝድ ያደርጋል። ምክንያቱም ቨርጅን ለሆነ አግሪጌት እና which is ፖረስ ለሆነ ማቴሪያል አንድ አይነት ሎድ አፕ ላይ አናደርግም። ምክንያቱም ቨርጅን ለሆነ ማቴሪያል ሎድ አፕ ላይ ስናደርግ which is ለስ የሆነ ፋይን ሪኳየርድ ያደርገናል። ስለዚህ በትራይል ኤንድ ኤረር እንደገና ሌላ ሎድ እየጨመርን ነው የምንሄደው። ሶ ቤዝድ ኦን ማቴሪያል which is ቤዝድ ያደርጋል ሎድ አፕ ላይ የምናደርገው ነገር። ከዚህ በተመሳሳይ ሁኔታ እንግዲህ የአፓራተሱም ሁኔታ አንድ አይነት ነው የሚሆነው። ኦልሞስት አንድ አይነት ስራዎች ነው። ሲቡም ራሱ 236 ነው። ፕለንገር አለን፣ ቤዝ ፕሌት፣ እንደዚህ አይነት ነገር ሲሊንደሮች አሉን። ትንሽ ለየት የሚያደርገው ካልኩሌሽኑ ላይ ነው እንዳልኳችሁ። እንግዲህ እንዳልኳችሁ ሳምፕል ፕሪፓሬሽኑም ተመሳሳይ ነው። 14 እና 10 እንጠቀማለን። ያንን ሳምፕል ኦልሬዲ ፕሮፐርሊ ካዘጋጀን በኋላ ወደ ሞልዱ ነው ትራንስፈር የምናደርገው። እንግዲህ ኦሪጂናል ማስ ኦፍ ሳምፕል ይኖረናል ቢፎር ቴስት። አፍተር ቴስት ደግሞ እንግዲህ ክረሽድ ካደረገ በኋላ ተመሳሳይ ሁኔታ ይኖረናል። እንግዲህ በዋነኛነት ሁኔታ ድራይ ኮንዲሽን እና ሶክድ ኮንዲሽን አሉት። ድራዩን ኦልሬዲ ዳይሬክትሊ ካጠብነው በኋላ ኦቨን ድራይ አስገብተን አምጥተን ነው ወደ ቴስት የምናመጣው። ዌት ኮንዲሽኑ ደግሞ እንዳልኳችሁ የዝናቡን ጊዜ ሪፕሬዘንት የሚያደርግልን ቴስት ደግሞ ኦልሬዲ 24 ሃወር ሶክ እናደርጋለን። እንግዲህ ሶክድ እና አንሶክድ ነው በሌላ መንገድ ማለት ነው። ስለዚህ ሁለቱንም ፕሮፐርሊ ካዘጋጀን በኋላ ኦልሬዲ ድራዩን መጀመሪያ እንስራ። ምክንያቱም ድራዩን ከሰራን በተመሳሳይ ሁኔታ ሶኩም እንደዛ ራሱ ነው የሚወክለው። ያንን እንግዲህ ትራንስፈር አድርገን ያንን ሙሉ በሙሉ ሳምፕል አዘጋጅተን ወደ ፕለንገሩ ወደ ኮምፕሬስ ሪንግዙ ከከተትን በኋላ ለ10 ሚኒት ሎድ አፕ ላይ እናደርገን። 400 ኪሎ ኒውተን ነው እንግዲህ 400 ብለን እንጀምር። እንግዲህ ማንዳቶሪ አይደለም፣ ምክንያቱም እዚህ ጋር ፋይኑ ነው ፕሬዲተርምን እንጂ ሎዱ አንሆን ነው። እስቲ ከ400 እንጀምር ብለን ሰራን እንበልና ኦልሬዲ ፖረስ የሆነ ማቴሪያል ነው። ስለዚህ ከሬንጁ ውጭ ሆነብን፣ ምክንያቱም ሞር ፋይን ኮንትሮል አንሊሚትድ በሆነ ሌቭል አሳየን። ስለዚህ የምናደርጋለን ሎዱን እንቀንሳለን ወደ 300 250 እያለን ፋይኑ ዊዝን ዘ ሬንጅ ውስጥ ይመጣለን ድረስ ያንን እንሰራለን። ልክ ሬንጅ ውስጥ ከመጣለን በኋላ ፋይኑ እንግዲህ እንዳልኳችሁ በትራይል ኤንድ ኤረር ነው ሎዱን አፕላይ የምናደርግ። ምክንያቱም ከፍተኛ ሎድ ከሰጠነው ቤዝድ ኦን ዜር ማቴሪያል ፕሮፐርቲ ወይም ከፍ ሊል ይችላል ፋይኑ ወይም ደግሞ ወደ ሎር ሊመጣብን ይችላል። ስለዚህ እዚህ ጋር በጣም ስማርት መሆን መቻል አለብን። ያለውን በትራይል ኤንድ ኤረር ሎዱን ማወቅ ይኖርብናል። ስለዚህ እዛ ጋር እንበልና ለምሳሌ 200 ኪሎ ኒውተን ሎድ አፕላይ አድርገን በ10 ሚኒት ውስጥ እንበልና ከ7.5 ከ12.5 ብያችሁ የለ ሁለቱን አቬሬጅ ጀምራችሁ ስታካፍል ነው 10% የሚለውን ስም ይሰጣችሁ። 20 ይሆናል ሲካፈል ለ2 10 ይሆናል። ዩሲ ስለዚህ which is እስከ 12.5 ድረስ መሄድ ይችላል። አፐር ሎወር ደግሞ እስከ 7.5 ድረስ መምጣት ይችላል። እንበልና 200 ኪሎ ኒውተን ሎድ አፕ ላይ አድርጌ which is 11% ፋይን አገኘው which is safe። ድራዩን በተመሳሳይ ሁኔታ ይሄን ካገኘው
which is ሶኩንም ራሱን ኮንስታንት ሎዱን ተጠቅሜ ራሱን ሎድ አፕ ላይ ያደርጋል ለሶኩ። ሶ እዚህ ጋር ዋና ዓላማው ምንድነው? ኦሬዲ ፋይን አገኛለሁ፣ ፋይን ፕሮዲውስ አደርጋለሁ፣ ፋይን ኦሬዲ ካልኩሌት አደርጋለሁ። ያ ማለት ኦሪጂናል ማስ ኦፍ ሳምፕል አለን እንዳልኳችሁ አፍተር አፕላይድ ሎድ 10 ሚኒት ከዛ በኋላ ኦሪጂናል ማስ ኦፍ ሳምፕል አለ። ስለዚህ ሁለቱን ሳካፍል ኦሪጂናል ማስ ኦፍ ሳምፕል አይ ሚን ፋይን ዲቫይድ ባይ ኦሪጂናል ማስ ኦፍ ሳምፕል ታይምስ 100 ሳደርግ አንድ ኤም የሚባል ፋይን አገኛለሁ። ከዛ በኋላ ማድረገው ምንድነው? ኤፍ ነው ካልኩሌት ማድረገው። እንግዲህ ኤፍን ካልኩሌት ለማድረግ ፎርሙላው ምንድነው? 14 which is ስታንዳርድ ነው ታይምስ ኤፍ ዲቫይድ ባይ ኤም ፕላስ 4 ኤም የምንለው ፋይን ፕሮዲውስ የሆነውን ነው። በተመሳሳይ ሁኔታ ኤፍ የምንለው ደግሞ ክረሽንግ ላይ አፕላይ ያደረጉት ሎድ ነው። እሱ ሲባዛ በ14 ሲካፈል ፋይን ሲደመር 4 ሳደርግ ኦልሬዲ ኖን የሆነ ካልኩሌትድ የሆነ ሎድ አገኛለሁ። እንግዲህ እንደምታዩት እዚህ ጋር የተወሰነ ፎርማቲንግ ሲስተም ላይ ዴቨሎፕ አድርጌያለሁ። ድራይ ኮንዲሽን ኤንድ ሶክድ ኮንዲሽን እንዳልኳችሁ ሁለት ትራያል አለ፣ ትራያል 1 ትራያል 2። እሱን ካዘጋጀው በኋላ ምንድን ነው ያደረኩት? ኦልሬዲ ሎዶቹ ለሁለቱም ተመሳሳይ አፕላይ አደረኩኝ። ፋይን ምን ያህል ፕሮዲውስ አደረገ? ድራዩ ላይ ትንሽ ነው which is expect to be increased the soaked condition። ምክንያቱም ሶክ ሲሆን የተወሰነ ዊክ የመሆን ነገር እድል ስላለው በቀላሉ የመድቀቅ እድል ስላለው በዛ ምክንያት ፐርሰንት ፋይኑ ከፍ ይላል። እሱን ሲካፈል እንዳልኳችሁ ካልኩሌሽኑ ላይ ሊንክ ሲደረግ ወደ 335 ለድራዩ ዴቨሎፕ አደረገ። ወደ ሶክዱ ላይ ደግሞ 327። እሱን ሬሾ ስሰራ ዌት ቱ ድራይ ካልኩሌት ሳደርግ 97% 10% ቫይን ቫልዩ ይኖራል። እንግዲህ እነዚህ ሬሾ ኮምፔር የምናደርግበት አንዱ ምክንያት ምንድን ነው? ሁለት ሴናሪዎች አሉ ኢን አዲሽን። እነዛ ሴናሪዎቹ ኤቫሉዌት ለማድረግ ሴናሪዎቹ ምንድን ነው? ሬንፎል ነው እንደ ሀገር ያሉት አገራዊ የወራዊ የዝናብ ሁኔታ ነው። እንግዲህ አስፐር ኢራ 2002 ቴክኒካል ስፔሲፊኬሽን ምንድን ነው የሚነግረን? ወራዊ የአንድ አካባቢ የዝናብ ሁኔታ ከ500 በላይ እና ከ500 በታች ብሎ ያስቀምጣል። ኢን ሚሊሜትር ሬንፎል። ሬንፎል እንግዲህ ኮሌክት እንደሚደረግ የምታውቂ ይመስለኛል። የራሱ የሆነ ስታንዳርድ ሬንፎል እቃ አለች። ያቺ እቃ በሚሊሜትር ከመሬት አይ ቲንክ እሱን ሪፈር አድርጌ በሌላ ቪዲዮ ወይም ኤግዛክቱን እነግራችኋለሁ። ግን ሃይላይት ላድርጋችሁ። ስታንዳርድ የሆነች ፒክ ነው ትናለች። ግራጁዌት ሲሊንደር አለች፣ ፕላስቲክ ናት። ከመሬት አትሊስት ከ110 ከፍ ባለ መንገድ ትቀመጣለች። ምክንያቱም ወደ መሬት ዝቅ ባለ ቁጥር ድሮፕ አድርጎ እቃ ውስጥ የመግባት እድል ስለሚኖረው እሱ እንዳይኖር ኦልሬዲ ከመሬት ከፍ ማድረግ ይኖርብናል። እሱን በማስቀመጥ አኑዋሊ በየወሩ ሪከርድ እናደርጋለን። እሱ ነው እንግዲህ ግሬተር ዛን 500 ሌስ ዛን 500 የምንለው። ሶ አስፐርዛት ለምሳሌ ከ500 በላይ ለሆነ ሬንፎል ዌት ቱ ድራይ ኮምፔር ስናደርግ 75% መሆን አለበት ይለናል። እንግዲህ ኢራ ስታንዳርዱ። አኑዋል ሬንፎሉ ደግሞ በተመሳሳይ ሁኔታ ከ500 በታች ከሆነ ያ ማለት ኦልሞስት ወደ ድራይ ሲዝን ነው። ያኛው ደጋማ ባህሪን ይገልጻል፣ ይሄኛው ደግሞ የደረቃማ ቦታዎችን በረሃማ ቦታዎችን ይገልጻል። ኦልሞስት ወርስት ኮንዲሽኑ 60% ይሁን ነው የሚለን። ሶ በዚህ ኬዝ እዚህ ጋር ያያችሁ ቴስት ሪዛልት 97 ነው። ስለዚህ አኑዋል ሬንፎሉ which is ቦዝ እንኳን ቢሆን ፉልፊል ያደርጋል። ይሄን ኢቫሉዌት እናደርጋለን። ስለዚህ ዌት ቱ ድራይ ቼክ እናደርግበት አንዱ መንገድ ነው። ስለዚህ ይሄ የዌዘር ኮንዲሽናችንን የሬንፎል ኮንዲሽናችንን የሚነግረን አንዱ ቴስት ነው። ሌላው ሶስተኛ ማሳያችሁ ሎስ አንጀለስ አብሬሽን ነው። እንግዲህ ሎስ አንጀለስ አብሬሽን እንደሚታወቀው ሌሎችንም ቴስቶች ሁለቱን ቴስቶች እንዳየ ነው። ይሄኛው አትሊስት ትንሽ ለየት የሚያደርገው ምንድነው? ሙቭመንት ኦፍ ትራፊክ ነው። አንድ አይነት ነው። ያ ባይ አፕላይድ ሎድ ነው። ይሄኛው ደግሞ ሙቭመንት ነው። ትንሽ እንቅስቃሴ አለው። እሱን ለማሳየት ነው የተሞከረው። እንግዲህ እዚህም ላይ ቴስት አርቲክሎች አሉ። ቤስ 812 113 እንግዲህ አያችሁ እዛ ጋር 812 110 ይላል ኤሲቪ። ከዛ በኋላ ቲኤፍቪ ደግሞ 812 111 ይላል። እዚህም ጋር ደግሞ ስትመጡ ቤስ 812 113 1990 ፐብሊሽ የተደረገ ነው። እንግዲህ የአንዳንዱ ቴስት የራሱን አርቲክል አለው፣ ኮንስትራክሽን አርቲክል አለው። በዛ መንገድ እንዳልኳችሁ ገብታችሁ ሪፈር አድርጎ ሞር ታተርፉበታላችሁ። ሌላው ይህን ቴስት ስንሰራ እንግዲህ አፓራተሶች አሉን። ምን አይነት አፓራተስ እንጠቀም? አብሬሽን አለ፣ ሲቫ ኦቨን ኤንድ ፈርዘር እንትኖች አሉት። እነዚህ ስንሰራ እንዴት አድርገን ሳምፕል ፕሪፔር እናደርጋለን የሚለውን እንሞክራለን። እንግዲህ ስቴፖቹን ብዙ እዚህ ላይ ለመግለጽ ያልፈለኩት ምንድን ነው
እናንተ በአርቲክል ገብታችሁ ሞር የምታተርፉበትና የምታዩበት ሁኔታ እንዲፈጠር ብዬ ስላሰብኩ ነው። ስላይዱን በተለየ ሁኔታ አሰልቺ እንዳይሆን ለተጠቃሚው አጓጊና ጥሩ አንስት ቅልብጭ ያለች እንድትሆን ብዬ ስላሰብኩ ነው ይህን የማደርገው። እንግዲህ ሳምፕል ፕሪፓሬሽኑ ተመሳሳይ ነው ከእንትናችን ጋር። ትንሽ ይሄኛው ለየት የሚያደርገው ምንድን ነው? ኤልኤ ወይም አብሬሽን ጋር ስንመጣ ክላስ ኤ ቢ ሲ ዲ የምንለው ክላስ አለን። አስፐር ዜር ፕሮጀክት ስፔሲፊኬሽናችን ቤዝድ ያደርጋል። ለምሳሌ ለአንድ ጋምቤላ አካባቢ ለሚሰራ ፕሮጀክት ቤዝድ ኦን ዜር ኢንጂነሪንግ ዴታ ቢን ተጠቀም ሊለን ይችላል። ቤዝድ ኦን ዜር ትራፊክ ኮንዲሽኑም ቢ ሊለን ይችላል። ብዙ ሴናሪዎች አሉት። ሶ አስፐር ዜር ኢንጂነሪንግ ጀጅመንት ግሬዱን ሴሌክት ያደርግልናል። ምክንያቱም ግዴታ ኤ መጠቀም አለብኝ ልል አልችልም። አዲስ አበባም ላይ ለምሳሌ የምንሰራ ከሆነ ቤዝድ ኦን ዜር ትራፊክ ቮሊዩም ሊሆን ይችላል፣ ጂኦግራፊካል ሎኬሽን ሊሆን ይችላል፣ ኤንድ አዘርስ ፋክተሮች ኢንጂነሪንግ ጀጅመንቶች ይኖራሉ። አስፐር ዛት ዲስክሪፕቲቭ በሆነ መንገድ ይቀመጥልናል። ይህን ቴስት ሰር ሁሌም ሪፈር ማድረግ ያለባቸው ኮንትራክት ዶክመንታችሁን የፕሮጀክታችሁን ጄኔራሉ አለ፣ በዋነኛነቱ ደግሞ ስፔሲፊክ አለ። እሱ ሪፈር ማድረግ ይኖርባቸው። እዛ ላይ ይሄ ግሬዲንግ ታይፕ ኦፍ ግሬዲንግ ፊክስ ይደረጋል። ለምሳሌ ግሬዲንግ ኤ የሚባለው ነምበር ኦፍ ስፌር ኦር ነምበር ኦፍ ቦል ነው። 12 ኳሶች አሉት። ቢ የሚባለው 11 ኳሶች አሉ፣ ክብ ክብ ኳሶች አሉ። ሲ 8 አለው። ዲ 6 አለው። ኢች ግሬዲንግ ዞን የራሱ የሆነ ሳምፕል ማስ ኦፍ ሳምፕሎች አሉት። እያንዳንዱ ቶታል በኮሚሌቲቭ ከሄድን ሁሉም 5000 ሼር ያደርጋል። ሶ እንዴት አድርገን ሳምፕል ፕሪፔር እናደርጋለን የሚለውን ነገር አሳያችኋለሁ። ቀጣይ ያሉትን ነገሮችን ደግሞ እነዚህ ክላሶች ላይ ኢች ክላሶች ላይ የትኛው ክላስ ላይ ባለ ስንት ወንፊት እንጠቀማለን፣ ስንት ድንጋይ ስንት ቦሎችን እንጠቀማለን የሚለውን ነገር አወራችኋል። ግን እንዴት አሁን እናዘጋጅ ሳምፕል የሚለውን ነገር ሃይላይት አረጋችኋለሁ። እንግዲህ እንደሚታወቀው እንበልና ክላስ ኤን መረጥን። ክላስ ኤን ከመረጥን በኋላ እንግዲህ ወደ ሳምፕል ፕሪፓሬሽን ነው የምንሄደው። እንዳልኳችሁ ክላስ ኤ ላይ 12 ኳሶች እንጠቀማለን። በተመሳሳይ ሁኔታ 5000 ማስ ኦፍ ሳምፕል እንጠቀማለን። እንግዲህ ክላስ ኤን ከተጠቀምን which is 37 ሲፕ ሳይዝ ይኖረናል። 37 ፓስ የ25 ሪቴንን 1250 እናዘጋጃለን። በተመሳሳይ ሁኔታ 25 ፓስ 19 ሪቴንን 1250 እናዘጋጃለን። ቀጣይ 19 ፓስ 12.5 ሪቴን 1250 ማስ ኦፍ ሳምፕል እናዘጋጃለን። በተመሳሳይ ሁኔታ የመጨረሻው 12.5 ፓስ 9.5 ሪቴን የሆነው አሁንም 1250 ማስ ኦፍ ሳምፕል ካዘጋጀን በኋላ የአራቱንም ድምር 5000 ማስ ኦፍ ሳምፕል እንወስዳለን። እንግዲህ ክላስ ኤ የሚባለውን ነው ማውራችሁ። ክላስ ቢ ሲሆን ደግሞ ከ19 ጀምሮ ነው የሚጀምረው። እንግዲህ ሁለት ዞኖች ላይ ነው የሚወስደው 19 እና 12.5 በኖሚናል ማክሲመም ሳይዝ ይወስዳቸዋል። ስለዚህ 19ን ማክሲመም ግሬድ ሳይዝ አድርጎ ከወሰደ በኋላ 12.5ን በኖሚናል ይወስዳል። ሶ 12.5 ሪቴን የሆነውን 2500 ይወስዳል። በተመሳሳይ ሁኔታ የ12.5 ፓስ የ9.5 ሪቴንን 2500 ይወስዳል። እንግዲህ እንዳልኳችሁ እዚህ ላይ ክላስ ቢ ላይ ስንመጣ ሁለት ወንፊቶች ላይ ነው ዲፔንድ ቤዝድ የሚሆነው። ምክንያቱም ቀሪዎቹን የሚያሟላው 2500 በመውሰድ በድምሩ 5000 ማስ ኦፍ ሳምፕል የሚወስደው ከሁለት ወንፊት ነው። ክላስ ኤ ላይ ስንመጣ ግን ከአራት ወንፊት ነው የሚወስደው ከ37 ጀምሮ እስከ 12.5 ፓስ። ያ ማለት እንዳልኳችሁ 37 ፓስ ካረገ 25 ሪቴን፣ 25 ፓስ ካረገ 19ን፣ 19 ፓስ ካረገ 12.5፣ 12.5 ፓስ ያደረገውን 9.5ን ኢች 1250 ብንወስድ ከአራቱም which is ሰም ስናደርግ 5000 ይሞላል። ቢ ላይ ስንመጣ ደግሞ እንዳልኳችሁ ከሁለት ወንፊቶች ፍላጎቱን ያሟላል። ሲ ላይ ስንመጣ ደግሞ እንደ ተመሳሳይ ሁኔታ ሳይዙ እያነሰ ይሄዳል። ነምበር ኦፍ ቦሉም እያነሰ ስለሚሄድ ማስ ኦፍ ሳምፕሉ ሲያንስ ነምበር ኦፍ ቦሉም ያንሳል። ግን ቶታል ማስ ኦፍ ሳምፕላችን አይቀየርም፣ 5000 ነው። ለአራቱም ዞኖች የምንወስደው 5000 ነው። ለምሳሌ ክላስ ሲ ላይ ስንመጣ 9.5 ፓስ 6.3 ሪቴን 2500 እንወስዳለን። በተመሳሳይ ሁኔታ 6.3 ፓስ 475 ሪቴን የሆነ አሁንም 2500 እንወስዳለን። ለምን? ለክላስ ሲ። ሶ እዚህ ላይ አፕላይድ የምናደርገው እንግዲህ የነምበር ኦፍ ቦል 8 ነው ብያቸዋለሁ ሲ ላይ። ዲ ላይ ስንመጣ ነምበር ኦፍ ቦል 6 ይሆናል። ያ ማለት 5000
የ475 ፓስ 239 ቴን ስለሚሆን ቶታሊ ኢች እንዳልኳቸው ዞኖቹ የሚመረጡበት አስፐር ኢንጂነሪንግ ጀጅመንት ነው። እነዚህን አዘጋጅተን ሳምፕል ፕሪፔር ካደረግን በኋላ እንግዲህ እንደሚታወቀው ይታጠባል። ታጥቦ ወደ ኦቭን መግባት አለበት። ከአቧራ ሙሉ በሙሉ ነፃ መሆን አለበት። እርግጠኛ ሆነን ይህን ከአቧራ ነፃ መሆኑን ካወቅንና ባላንስ ላይ እያንዳንዱ 5000 ቶታል ከሞላለን በኋላ እንግዲህ ወደ ድራሙ ነው የምንከተው። ወደ ድራሙ ስንከት ምንድነው አጀስት የምናደርገው? ሪቮሉሽን ነው እንግዲህ ከ30 እስከ 33 ሪቮሉሽን ፐር ሚኒት ሮቴት ማድረግ አለበት። 500 ሪቮሉሽን ነው የሚለው። ያንን ፊክስ ማድረግ ይኖርብናል። እንግዲህ አፍተር 500 ሪቮሉሽን ከጨረሰ በኋላ እንዳልኳችሁ ሳምፕሉን እንወስዳለን። አውጥተን ሳይባክን ከወሰድን በኋላ ሙሉ በሙሉ ኦቭን ላይ ባላንስ ላይ እናስቀምጣለን። እንግዲህ ቅድም እንዳልኳችሁ ልክ ለኤሲቢ ለቲኤፍቢም እንዳልኳችሁ ወይም መጀመሪያ መውሰድ ትችላላችሁ ወይም በኋላ መውሰድ ትችላላችሁ። which is based የእናንተ ሁኔታ ነው የሚወስነው። ብዙ ጊዜ ግን ሪከመንድ ማድረገው እኔ በኋላ ላይ ቢወሰድ ጥሩ ነው። ምክንያቱም መዘናችሁ ገትን ካላችሁ በኋላ ጠጠሮች ሊፈናጠሩ ስለሚችሉ ሳይባክን ያን ሳምፕል ልክ ቴስት አድርጋችሁ ከጨረሳችሁ በኋላ አውጥታችሁ ባላንስ ላይ ታስቀምጣላችሁ። ምክንያቱም ፋይን ቢሆንም ኦሪጂናል ማስ ኦፍ ሳምፕልን ሪፕሬዘንት ያደርጋል። ከዛ ላይ ኦልሬዲ 1.7 ኤምኤም ሲቭ ተጠቅማችሁ ሲቭ ነው የምታደርጉት ለኤልኤ ለአብሬሽን። ለቲኤፍቢ ለኤሲቢ እና ለኤሲቢ ቲኤፍቢ እና ኤሲቢ ቲኤፍቢ ኤልኤ ኤሲቢ እና ቲኤፍቢ ላይ ለ236 ወንፊት ተጠቅመናል። ለዚህኛው ግን 1.7 ነው። ልዩነቶች ናት። በ1.7 ሲቭ እናደርጋለን which is ፓሱን እናገኛለን። ስለዚህ ምንድነው የምናደርገው? ካልኩሌት ስናደርግ ኦሪጂናል ቢፎር ኦልሬዲ ፋይን ቫሊዩ ዲቫይደድ ባይ ኦሪጂናል ማስ ኦፍ ሳምፕል ነው የምናደርገው። ስለዚህ ኦልሬዲ ፓስ ያደረገውን ሳምፕል ሲካፈል ለኦሪጂናል ለቶታሉ ሰም ኦፍ አግሪጌት ታይምስ 100 ስናደርግ ሎስ አንጀለስ አብሬሽን የሚለውን ነገር እንመጣለን። እንግዲህ ይሄ ሎስ አንጀለስ አብሬሽን በዋነኛነት እንዳልኳችሁ ከሙቭመንት ጋር የተያያዘ ነገር ነው። ለምሳሌ እንዳልኳችሁ ስፔሲፊኬሽን ኢራ 2002 ላይ ሰቤዝ ላይ እና ቤዝ ኮርስ ላይ አፕላይድ ይደረጋል። ብዙ ጊዜ ለሰቤዝ እንግዲህ ቤዝድ ኦን ዜር ማቴሪያል ሶርስ ይወስነዋል። ዌዘርድ የሆነ ማቴሪያል መጠቀም ትችላላችሁ ይለናል ሰቤዝ። ብዙ ጊዜ አማራጮችን ይሰጠናል። ስኮር ያ ማለት የሬዳሽ ምናምን መጠቀም ትችላላችሁ። which is suitability on existing መንገድ ላይ ወስዳችሁ ሳምፕል suitability ቼክ አድርጋችሁ እሱንም መጠቀም ትችላላችሁ ይለናል። ሞር ፈርዘር ዌዘርድ የሆነ ማቴሪያል መጠቀም ትችላላችሁ ይለናል። እነዛን ሁሉ ከሰራችሁ በኋላ ግን within their specification limit ውስጥ መሆን መቻል ይኖርበታል እንበልና ሰቤዝ ላይክ ክረሽድ ለሆነ ሰቤዝ ከሆነ greater than 45% ኤክስፔክት ይደረጋል። ክረሽድ ከሆነ እንግዲህ ሰቤዝን በክረሽድም ማምጣት እንችላለን። ናቹራሊ ኦከርድ ሊያደርግም ይችላል። አስ ፐር ዜር ስፔሲፊኬሽን ድሮፕ እያደረገ ይሄዳል። ምክንያቱም ክረሽድ በሆነ ቁጥር ኳሊቲ የሆነ ማቴሪያል ስለምናገኝ አስ ፐር ዛት ኳሊፋይድ ሪኳየርመንት ይጠበቅበታል። ስለዚህ ሰቤዝ ክረሽድ ከሆነ greater than 45% ፋይን ፕሮዲውስ ማድረግ የለበትም። ቤዝ ኮርስ ላይ ስንመጣ ደግሞ በተመሳሳይ ሁኔታ ትንሽ ከፍ ይላል 51%። ምክንያቱም ሞር ኳሊፋይድ የሆነ ስለሚሆን 51% ኤክስፔክት ይደረግበታል። እንዳልኳችሁ እዚህ ጋር የተወሰነ ካልኩሌሽኖችን አስቀምጬላችኋለሁ። እንግዲህ የቴስት ሂደቱ በጣም ሰፊ ስለሆነ በተወሰነ መንገድ ይሄን አውርቻለሁ። ቀጣይ በፓርት 2 ደግሞ ዘ ሪሜኒንግ ፓርቶችን ለማየት እሞክራለሁ። እንግዲህ ላይክ ሰብስክራይብ በማድረግ ስራዎችንም ትሬኒንጎችንም ማግኘት ከፈለጋችሁ እንግዲህ ኮንታክት በማድረግ ኤቫን ተቋምን ሞር ጆይን ማድረግ ትችላላችሁ። ላይክ ሰብስክራይብ አድርጎ ኮሜንት ስጡኝ። እንዳልኳችሁ ኮሜንት ቦታዋ ላይ ይህን ቴስት ይህን ሪፈረንስ እንፈልጋለን የሚለውን ነገር አስ ፐር ዩር ኢንተረስት ጠይቁኝ። እኔም ፎርዋርድ አደርጋለሁ። ሰላም አሉ።